እውነት ለመናገር ትላንትና ሄሉ እንደዚህ ተናግራ አታውቅም። እስከ ማለት ስንት አመቷ ከመጣችና አንድ ቀን ተናግራ አታውቅም። ታለቅሳለች ምናምን እንጂ እንደዚህ በደሉኝ እንደዚህ ሆንኩ ብላ አታውቅም። እውነት ለመናገር ሁለቴ ነው ሶስቴ ነው በነገራችን ላይ ና እንግዲህ ለምን እንደጠፋችም ተናግራለች። ግን ሄሉ እንደ ሄት አንድ ነገር ልንገርሽ ማለት ነው። ለማን ብለሽ ነው የምታለቅሺ? ለማን ብለሽ ነው የምታዘኝ? ለማን ብለሽ ነው ከአንቺ ጋር የለፋ ነው ዩቱብሽ ሼር ያደረገን ያበረታታሽን ምንድነው አበረታታን። መጥፋት ማለት ቀላል አይደለም በነገራችን ላይ። ለማን ብለሽ ማን ደስ እንዲል ነው። ሲቀጥል ደግሞ የተናገረችው ነገር አለ ጋይስ። ይሄን ጆሮዬ ነው ተመሳሰለብኝ። ከፍቅር ጋር ተጣልቶ ነው ከማን ጋር ነው የተናገረችው ነገር አለ። ለማንኛውም እናንተ ስሙና መጨረሻ ላይ እኔ ደንግጫለሁ። በነገራችን ላይ አንድ ነገር ተናግራለች። ያ ነገር ደግሞ ትሰማላችሁ። ቪዲዮዬን እስከ መጨረሻ ስሙ ማለት ነው። ትላንትና የተናገረችው ፓርት ቱ ነው ይሄ። እስከ መጨረሻ ስሙና በጣም ነው ደነገጥኩም ማለት አላቅም። ለማንኛውም ተስፋ መቁረጥ የለብሽም። ለማን ብለሽ ነው ተስፋ የምትቆርጪ? የለፋሹ ከአንቺ ጋር የለፋ ነው አለን ሼር ያደረገን በቲክቶክ ብዙ ነገርና ለማንኛውም ስሙ። አይዞሽ ነውድ ከዛ የሚያወሩት ወሬ ሁሌማ ጆሮሽን ለወሬ ከሰጠሽው ትወጣለሽ። ራሳቸው እኔ ጋር መጥተው ኖረው ጌታን ሲወጡ እግዚአብሔርን የታክሲ እየሰጠኋቸው ማለት ነው። የታክሲ ከኔ እየወሰዱ የሚሄዱበት የራይድ ከኔ እየወሰዱ ስለ እኔ መጥፎ ነገር ለሌላ ሰው ያወራሉ። ከኔ ጋር ቁጭ ብለው ከባድ ነው። ሰው ይደብራል። በቃ በምንም በእኔ ነገር የሆነ ነገር ላይ እንትን ብለው ከዛ ግን ስራቸው ሌላ ነው። የእኔ ቀንደኛ ጠላት የሚሆኑት እነሱ ናቸው። እኔ ጋር ሲመጡስ እኔ ሄሉዬ እንደ ማለት እኔ የሚያስጠላኝ ያ ነው። እኔ ችግር ካለብኝ ሰው ነኝ፣ ፍጹም አይደለሁም ነኝ አላልኩ። ፍጹም ነኝ አላልኩ። ግን እኔ ካመጡ ሄለን ለምደው እንደዚህ አድርጌ ቢሆን እንደዚህ ለምን ታደርጊያለሽ ብሎ እኔ ጋር መጠየቅ ይቻላል። እውነት ያለው ሰው ከኔ ጋር ፊት ለፊት መቆም ይቻላል። ግን አይቆሙም። ሌላ ስራ የሚሰሩት ወጥተው አይዞሽ። ለማንኛውም ለሰው ወሬ ቦታ ባሰጪ አሪፍ ነው ብዬ ነው የማስበው። እንደኔ እስከ ዛሬ ድረስ ምንም እያወሩ አልነበረም። ከዛሬ በኋላ ፍሩኝ፣ መድኃኔዓለም ፍሩኝ። ስንት ዓመት ልታወጣ ነው የሉዬ? እንዲህ አንድ ቀን ተናግራ አታውቅም። ዛሬ ዝም ብዬ ነው የተናገርኩት። ነገ ስማችሁን ጠቅሼ ነው የምናገረው። ማንም ምንም አያደርገኝም። ማንም ጫፌን አይነካኝም። እግዚአብሔርን ፍሩኝ ከዚህ በኋላ። ተይ እኔ ቆንጆ ተይ። ሴትም ሆናችሁ ወንድ ስማችሁን እየጠቀስኩ ነው የማወራው። መድኃኔዓለምን ለዛሬ ይሁን ልለፉ ድሮ ጉዳችን ጌታን ስም እጠራለሁ ከዚህ በኋላ። እንደዚህ የሆነ የህፃን ስራ የምትሰሩ ከሆነ ስማችሁን ነው የምጠራው። እየሄዳችሁ ደግሞ ቪዲዮ ላይ እኔ እንድጠቆል የምታደርጉትስ ነገር እኔ በዚህ ሰዓት ምናምን ሰው ዝተቱላ ስነ ስርዓት ይኖራችሁ። ፍቅርዬ ነው። እኔ ማንም አልደገፈኝም። ማንም ሰው አንድ ሰው ሳይደግፈኝ ነው እዚህ የደረስኩት ከፈጣሪ ውጭ እንጂ። መዳን ቅመሞችም አለን እንጂ የሉዬ ታይ ሼር ያደረግን ታይ እንጂ ከጎንሽ ነበሩ ደግሞ ያንቺ ፋሚሊ
እኔ በምንም ሰው በማንም ስልክ ቪዲዮ አልቀረጽኩም። እኔ ማንም ሰው እኔ የሆነ ወጪን ሸፍኖልኝ አይደለም፣ በራሴ። እንዴት ታዲያ አንቺ ሞልቶልሽ ሌላ ካልሞላለትስ? በራሴ ማንም ሰው ቤት ውስጥ አያስጠጋኝም። እናንተ ነገሩ ወደ ፍቅር እያዞረ ነው እንዴ ጋይስ? እንዲህ አሁን የተናገረችው ከነከኝ ፍቅር ልትነኪ እንዳይም ብቻ ይሉይ ተጣላችሁ ደግሞ እናንተ ዩቲዩበሮች። የሰው ወሬ ሰምተሽ ግን ባትጣሉ አሪፍ ነው ብዬ ነው ማስበው። ቢቸገረኝ እንኳን ምንም ቢያስፈልገኝ ቸገረኝ ብዬ እነሱ ጋር አልሄድኩባቸው፣ መጡብኝ እንጂ መጥተው ደግሞ ያንን የጠየቁኝን ነገር አግኝተው ይሄዱና ደግሞ ስለ እኔ መጥፎ ነገር ያወራሉ። ትግስቱ ስጠኝ ዘንድሮ። ስነ ስርዓት ይኖራችሁ፣ ስነ ስርዓት። እኔ ምንም በቃ ምንም ይሄ ነገራቶች ምናምን ይሁን ብዬ ምናምን ለካ ዝምታ ምናምን ሲበዛ ፍራቻ ይመስላል። እንደምትፈሩኝማ በደንብ ነው እኮ የማውቀው። ወንድ ሆናችሁ ሴት በደንብ ነው የማውቀው። ባትፈሩኝማ እኔ ጋር ነበር የምትጋፈጡት። ሄለን እንደዚህ ማን ይለኛል? አንድ ሰው ይለኛል። እኔን እንደዛ አይለኝም። ሄለን የአንቺ ችግር ይሄ ነው አይሉኝም። እኔን ሄደው ከጀርባዬ ያወራሉ። ከዛ እኔ ጋር ምሳ ጋብዥኝ ብለው ይደውላሉ። ችግር አለው ተደካለሽ። ኧረ ተው ግን ተው። የሚዲዮ እኮ የማይመጣ ጊዜ ስርዓት ይኖራችሁ ጌታን። ከዚህ በኋላ ስለ አንድ ሰው ልስማ። ከዚህ በኋላ የምትዝረከረጉት የሀገር ቮይስ ነው ያለኝ። በየቦታው የምትዝረከረኩበት ዝርክርኮች። ወይ ትልቅ ወደ አቦልጥ ሄለን እኮ እንደዚህ ክፉ ናት፣ ናት አለኝ ቮይስ የምትዝረከረኩበት። እኔ እናንተን አይደለሁም። ቮይስ ባገኘው ቁጥር ቁጭ ብዬ ፎቶ አድርጌ ቪዲዮ ምሰራ። ስነ ስርዓት ጌታን ታውሺ። ኧረ ተይ ሄሉዬ፣ ሰው ሊያጣላችሁ ሊሆን ይችላል። አረጋጊ። እኔ ቆንጆ በእርግጥ ማውራት ስላለብኝ ነው። ባይዛው ማውራት ባይኖርብኝ አላወራም ነበር። ማንም ይሆን። እኔ ግን የተጠራጠርኩ ነገር አለ። ይሄ ሉካ ተናገረችው። ማንም ይሆን ስነ ስርዓት ይኖረዋል። አይቶነኝ ወደ ሚዲያ ከመጣ አይ ነው ተናግረሻል። እኔ ስማቸውን እንኳን እረስቻቸዋለሁ። እኔ ጌታን ነው ብላችሁ እኔ ስንት ዓመት ሆነኝ? አይ ቲንክ ወይ 3 ምናምን አይደለ የሆነኝ። እኔ አሁን ላይ የራሱን ህይወት የሚኖር ሰው ታውቃላችሁ? ምን ሆነ እግዚአብሔርን። እኔ እኮ የሆነ ሰው እንኳን ቢሞት አልሰማም እኮ ስለ ሌላ ሰው ወሬ ማለት ነው። አልሰማም። ጌታ የሆነ ሰው እንኳን ቢሞት እኔ ለቅሶ እንኳን አልሰማም። እንዴት አሰሚ? ስለ ሌላ ሰው ምንም የማውቀው ህይወታቸው እንዴት ይቀጥል እንዴት የሆነ ይሁን ምናምን እኔ የማውቀው ነገር የለም። መድኃኔዓለም በሚያውቀው ምንም አላውቅም ስለማንም ሰው ህይወት። እኔ ከአንድ ሰው ጋር ስርቅ አላውቅም ስለዛ ሰው። እነሱስ ሄለን እንዴት ብለው ይጠይቃሉ። ድጎነ ዘንድሮ ሄለን እንደዚህ ሄለን እኮ እንደዚህ የሆነ ነገር ገዛቻሉ። ሄለን የሆነ ነገር ልታረግ ነው አሉ። ሄለን የሆነ ስራ ልጀምር ነው አሉ። ሄለን እንደዚህ ነው አሉ። ሄለን እንደዚህ ነው አሉ። ለማስ ሰው ወሬ ከሰማሽ እኮ ገደል ትገባለሽ። እኔው ይደብራል እኮ እነሱን ንቀሽ አታልፊም እንደ በፊቱ። እንደዛ ነው ሰው ለምንድን ነው የራሱን ህይወት አርፎ የማይኖረው? አይዞሽ። ለማንኛውም እናቴ ለምን ችግር ነው፣ ከባድ ችግር ነው ተፈጠረ። ጋይስ ስለኔ ሲሆን ግን ጠላቴም ቢሆን መጥቶ ይነግረኛል።
ጭራሽ ማያወራኝ ሰው ማለት ይደውላል። ሄላ አቤት ሄላ ግን እንደዚህ እኮ እያሉ ነው እናንተና ይሄ ነገር እውነት ነው? እኔ ያንንም ሰው አላበረታታውም ወሬ ስለነገረኝ ኦኬ አሉ እንዴ አይጥሩ ነው ብዬ ነው ማለት ነው። ይሻላል እንደዛ ይሻልሻል። ኦኬ ምክንያቱም እሱ ያ ሰውም ላይክ ወሬ ከነሱ ጋር ሆኖ ነበረ ላይክ ሲያወራ የነበረው ሰው ያንንም ሰው አክሴፕት አላደርግም፣ አልቀበልም። ግን ይደብራል። በቃ ከሆነ ሰው ከተጣለው የራሴ ህይወት ነው መኖር ያለብኝ። ከሆነ ሰው ደግሞ ካልተስማሙ በሀሳብ የሰው ልጆች ነን፣ ሀሳባችን ሁሉ አንድ ሊሆን አይችልም። እዚህ ጋር አንደኛው ምስር ይወዳል፣ አንደኛው ስጋ ወጥ ይወዳል። በቃ ሀሳብ ከተለያየ ኦኬ በቃ ኖርማል አለቀ። በዚህ በኩል ሌላ ሴራ፣ ሌላ ድራማ አያስፈልግም። ሄለን ዛሬ ምን ለበሰች? ሄለን ምን አደረገች? ፀጉሯን እንዴት ተሰራች? ወሬ ይደብራል። እግዚአብሔርን አይመጡም በቃ